የተከበራችሁ አድማጮቻችን እንዲሁም በፌስቡክ እና ዩቲዩብ ዝግጅታችን የምትከታተሉ እንደምሰነበታችሁ። ከዚህ ቀጥለን በጤና ጥበቃ ሚኒስቴር ጽሕፈት ቤት የስነ ልቦና ችግር ላለባቸው ዜጎች የምክር አገልግሎት ከሚሰጠው አካል ከምትሰራው የማህበራዊ ጉዳይ ሰራተኛ ወይዘሮ ወርቅ ያለው ጋር ቃለ ምልልስ እናካሄዳለን። እሷም እዚህ ስቱዲዮአችን ተገኝታለች። እንኳን ደህና መጣሽ ወርቄ። ሰጣይም ሻያውም በጣም ነው ማመሰግናችሁ ለዚህ መድረፍ ሰጣችሁና እዚህ መጣሆይ። ጥሩ ለኛ ማክብረሽ እዚህ ድረስ ስለመጣሽ እኛም በጣም ነው እናመሰግን ሻያው። አዎ እንግዲህ በእውነትም በህብረተሰቡ የማህበራዊ ባለሙያዎቹ በጣም ገንቢ የሆነ ሰራተኞች ባለሙያተኞች ስለሆኑ ያው ባለሳሳት በውይይታችን የሚሆነው በአእምሮ ጤናን በተመለከተ ስለሆነ እስኪ ኦቨዴ ሶሳሊት የማህበራዊ ባለሙያ ወርቄ ያለው እስኪ እንዲያው ራስሽን አስተዋውቂና ወደ ጥያቄዎች እንለፍ። እሺ አመሰግናለሁ። ስሜ ወርቄ ያለው እንዳላችሁኝ ባለ 2 ዲግሪ ኦቨዴ ሶሳሊት ከሆነ ሆይ ከአመት በላይ ይሆናል። በአእምሮን ማን በተመለከተ ሀተኮርሁና ምሰራ ከ12 አመት በላይ ይሆናል። ያው የምክር ደገፋ ከሚለው የቤተሰብ አካል አንደኛ ደረጃ በሚባለው ህዛ ምክር ለጋሽ ሚላም ከሚባለው ነው ምሰራ። የጤና መሰረታዊ አገልግሎት ነው። የዚህ አይነት ቅርንጫፎች 13 ቅርንጫፎች አሉ በእስራኤል ሀገር ውስጥ። ከዚህ ሀኛው ቅርንጫፍ ነው የአማርኛ ተናጋሪ ያለ ወይም አገልግሎት የሚሰጥ እና እኔ በጣም ደስ ይለኛል በዚህ ውስጥ ገብቼ ስሰራ እና አገልግሎቱ ህብረተሰባችን እንዲያውቅ እናንተ ለምታደርጉት ትግል ዛሬ ብቻ አይደለም በራዲዮን ብዙ ጊዜ ቀርብ ያለው ዛሬ ደግሞ በአካል ደግሞ በጣም ደስ ይለኛል። አካል በአካል መገናኘት ጥሩ ነው። ሰዎችም ይሄን ሲሰሙ ቀስ በቀስ ተረዳው እየሄደ ነውና በጣም ነው የማመሰግነው። ዛሬ ጥሩ ነው። እንግዲህ ዛሬ ትኩረት የምናደርገው የስነ አእምሮ ችግርና ሁኔታውን ችግሩን በሽታውን ወይም ደግሞ አለ የተባለውን የአእምሮ ችግር የመቋቋም ሁኔታን በተመለከተ ነውና እስኪ እንግዲህ ጥያቄዎችን ከማቅረባችን በፊት አንድ ሰው በአእምሮ ችግር አለበት በስነ ልቦና ችግር አለበት ሲባል ምን ማለት ነው? የአእምሮ ህመም እርግጥ በእኛ ቅርንጫፍ አነጋገር የአእምሮ ችግር ወይም አጋጣሚ ችግር የአእምሮ እንለዋለን። ዶክተሮች እያንዳንዱ አእምሮ በሽታ በስሙ መጠራት አለበት ይላሉ። ግን ለኛ ለሰው እንዲቀለው ብለን የአእምሮ ጭንቀት ወይም ችግር እንላለን በስሙ በደፈናው። የአእምሮ ችግር ሲባል ብዙ ዘርፎች ናቸው። በብዙ ዘርፍ ይከፋፈላል። ቢያንስ በ5 ዘርፎች እነዚህን ጠቅስ ፈልጋለሁ። አላፊ ነገር ድንገተኛ አለ፣ በዘር የሚመጣ አለ፣ የሆነ ነገር ችግር አጋጥሞት ትራውማ ይባላል ወይም የአእምሮ ጠባሳ ይባላል። በዚህ አለ። አንድ ሰው ደግሞ የተለያየ ሁኔታ ሲያጋጥመው በዛ ሀሳብ ሲያገባ ደግሞ በዛ ያነ አላፊ ችግር አይነት ይመስላል። ብዙውን ጊዜ ለኔ ላስረዳ የሚቀለኝ እንደ አካል በሽታዎች ብዙ እንዳሉ የአእምሮ በሽታዎች ደግሞ ብዙ አይነቶች አሉ። በሽታ ተብሎ የሚጠሩ አሉ። ይረብሻል አእምሮን የሚረብሽ የሚባል ደግሞ የሚባሉ አሉ። ያውካል አእምሮን የሚያውክ። አዎ ይሄ ራሱን ችሎ እያንዳንዳቸው የሆነ የጠቀስኳቸው ስም አላቸው። ሕክምናውም ደግሞ በዛ ዘርፉ ይለያያል። ሻያው ይህንን የአእምሮ ሕክምናን በተመለከተስ በምን መልኩ ነው? በቅርብ ቤተሰብ አለ፣ ወላጅ አለ፣ እህት ወንድም አለ። አንድ ሰው የአእምሮ ጤና ጉድለት እንበለው የዛ ችግር ያለበትን በሕክምና ለማግኘት ያለውን ሂደቱን እንዴት ታያል? ሕክምና መድረሱ በፊት ትንሽ ልጠቅስ መፈልገው ወይም ላሰፋ መፈልገው እንደ ተናገርነው የአእምሮ ህመም ሲባል እንዴት ነው የሚታይ ምልክቶች ናቸው ለመለየት ሰውየው ማመሙን ለማወቅ ምን ማየት ያስፈልጋል? እንደዚህ ያልሁታይ ለምሳሌ ያክል ቀላል ሁኔታ ብሰጥ አንድ ሰው ከስራ ሲፈናቀል ስብራት ወይም የስራ መልቀቅ የገንዘብ ማጣት ትካዘናት ሊያገባው ይችላል። የዛን ጊዜ ከሰው ሊገለል ይችላል፣ ጓደኛ ሊርቅ ይችላል፣ ተጫዋች ሆነ ሊቀንስ ይችላል። ይሄ እነዚህ ምልክቶች የሚያሳዩ ናቸው። ቅርብ የሆነ
በምክር መሆንህ ነው በማለት አይዞህ በማለት ሳይባባሱ ሰውየው መቋቋም የሚችልበት ነገር ነው። ሰፋ ያለ አንዳንድ ጊዜ ኪሉ ለፈረንጆች ሳስረዳ የአእምሮ በቤተሰብ የኛ ያበሾች እንዴት ነው የሚያዩታይ ምን ስም አለ ይላሉ። እኔ ራሴ ልጅ ሳለሁ ጀምሬ ይሄን ሙያ ስታተኩር ድረስ እብድ የሚባለው ነው እንጂ ወይም በጣም ያነ ስድብም ይሆናል ጋም ሳይክሉ ሰው ወይም ጨርቁን እንትን ያለ ግምኛ የሆነ ገጽ ባህሪው ከባድ የሆነ ነው የአእምሮ በሽተኛ የሚባል የሚመስል ግን ከዛ በፊት ብዙዎች አሉ እብድ ያልነው ሙሽጋም ሊሆን ይችላል በዕብራይስጥ ማለት ነው። አዎ ዘኪሉ ሚልም ስቲግማቲም በሳቅም ይጨመርበት ነው ስድብ ሳይሆን ለሳቅና ለጨዋታ ነው። አንዳንዴ ያገላለጹ ትንሽ ራስ የሚጎዳ ነው መስሎ የሚታየው ምናልባት በቀልድ ሊሆን ይችላል። ግን የአእምሮ ችግር የስነ ልቦና ችግር ወይም ደግሞ የአእምሮ ጭንቀት ያለበትን ሰው በዛ መልኩ መጥራት ብዙ የሚያስቀይም ሆኖ ያገኘንበት አጋጣሚ አለ። አዎ እሱ ራሱ በአገሪቱ ባለንበት ሁኔታ አበሻ አሉነ ወይ ጥቁር አሉነ እንደምንለው ማለት ነው። ኪሎ ግና ይባላል አንዳንድ ለስድብ የሚጠቀሙት ወይም ደግሞ እኔ አብጃለሁ ኪሎ እንደዚህ ብለህ የምትናገረው ብሎ እንትን ያላል። የዛን ጊዜ ያመመው ሰው አክሎ ያመዋል። ምክንያቱም ያነ አንደኛ ተሰው ተራ እንደወጣ ወይም ዝቅ እንዳለ ስለሚያሳየው አይነት ስድብ ነው። ግን ከዛ በፊት ግና የአእምሮ ህመም ሲባል ያልኳችሁ በውትድርና ሊሆን ይችላል፣ በስራ እንትን ማለት ይችላል፣ ከጓደኛ መለያየት ሊሆን ይችላል፣ ራሱ ጎረቤት ጋር በሆነ ነገር ቅር ያለው ነገር ሊሆን ይችላል። በቀላሉ የሚነሱ የአእምሮ ችግሮች ወይም ሀሳብ የሚያስገቡ ሁኔታዎች አሉ፣ ቀላል ነገሮች። ያንን በልብ ብሎ በምክር በመስጠት ወይም በምትናገረው ቆጠብ በማለት የሚቀነሱ ወይም የሚፈወሱ የሚድኑ ነገሮች አሉ። ከሐኪም ሳይደርስ ሐኪም የሚደረሰው መቼ ነው? አንዳንድ ኪሎ ሁኔታው ባስ ሲል ሰውየው አነጋገሩ መስመር ካልገባ እንዲያው በጣም ቤት መቀመጥ፣ አለመታጠብ፣ አካሉ እየወረደ ሲሄድ ሲያዩታይ ሰውየው ራሱን አይጠብቅም። ወይም ደግሞ ወይም ተሳዳቢ ወይም ፊት ትግስተኛ ከነበረ ኋላ ትግስተኛ ላይሆን ይችላል። በገጽ ባህሪው መበሳጨትን የሆኑ ለመናገር ልዩነት ያሳያል። ባለው ያካሄድ በቤትም ውስጥ ሌላም ቦታ በስራም ቦታ ልዩነት የሚያሳይበት ሁኔታ አለ ከመደበኛው እንቅስቃሴ። አዎ ይሄን ነው ልልህ የጠየቀኝ። በዕብራይስጥም አንዳንዴ መጨመር ትችላለሽ ያለውን ግልጽ ለማድረግ ምናልባት የዕብራይስጡ ቃል አንዳንዴ ጥሩ አድርጎ ሊገልጽ ይችላል። በአእምሮ መታወክና በአእምሮ ህመም መካከል ያለው ልዩነት ምንድን ነው? እንዴት ነው አሁን አንድ ሰው ህመም አለው ታውኳል ብለን የምንልበት ልዩነቱ ምንድን ነው? ጥሩ ጥያቄ። የአእምሮ የሚረብሽ በሽታ ብዙውን ጊዜ ለሰዎች የሚገለጥ በባህሪ መልክ ነው። በህብረተሰባችን ብናይ ወይም ደፋር፣ ጨካኝ፣ ተሳዳቢ፣ ፍረት የሌለው፣ ትግስት የሌለው ምናምን ተብሎ ገጽ ባህሪ ሊሰጠው ይችላል። ግን ይሄ አፍራትና ጉቲት አፍራት ሽዩት ግቡሊት ይባላል። አፍራት ሽዩት ግቡሊት ሰዎች ከፍጥረ ልጅነታቸው ጀምሮ ነው የሚታይ። ራሱ አፊሉ ከእርግዝናው ጀምሮ ይታወቃል ይባላል። ኪሎ ሴቲቱ እርጉዝ ሁና ያነ ሊረብሻት ይችላል። ልጁም ሲወለድ ወይ አልቃሻ ወይ ረባሽ በሰዓቱ ምንም ነገር ሲጫወት ራሱ ህፃን ጋር አይስማማም። ይሄ ባህሪው ይዞት የሚያድግ ነው። አፍራት ሽዩት ግቡሊት ወይም አፍራት ኢትናጉቲት ይባላል። በቤት ሰፈር በልጅነት ጸባዩ ይረብሸዋልን በለው ጸባዩ እስከ 18 ዓመት ድረስ ስሙ ይሄ አይነት በሽታ አለው ተብሎ አይገለጥም። ልጅ ኪሎ ለእንደዚህ ያለ ሰው ገና ታዳጊ ስለሆነ አዎ ምንድነው የሚባል አፍራት ሂፐርአክቲቪዮት ባዮት ኢትናጉቲዮት አፍራት ኬሸ ሪኩዝ ይባላል።
ሰከን የማለት ችግር ያለበት መረበሽ የጸባይ መቀያየር አንዳንድ ጊዜ ከረባህ ስራ ሳለ ትምህርት ቤት ስሄድ እንትን ስል አሁን ወላጆችን ሳናገር ህፃን ልጅ እኮ ነው ይላል። ህፃን ልጅ ቢሆን ዳቅሞ የሚሰጠውን ትእዛዝ ማክበር መቀበል አለበት። ከበደው ለልጆች ችግር አለው። ይሄ ተቀጥቶ ወይም ቅጣት ተሰጥቶ ሚዳን ነገር አይደለም። ምክር ሰጥቶት አስፈላጊውን እንክብካቤ ሰጥቶ በመጥኑ እንዳቅሙ እንክብካቤ የሚሰጥ ማስፈልግ ነው። ብዙውን ጊዜ ወላጆች ሲባል ወይም ቅጣት መስጠት ወይ ቤት ሰፈር ቅጣት ማሰጠት ወይ ቤትም ደግሞ አትውጣ ማለት እንደዛ ሊሆን ይችላል። ይሄ አፍራት ነፈሽ ከልጅነት ጀምሮ የሚታይ ጸባይ ነው። መሐላ ነፍሽት በሽታ የአእምሮ ህመም የሚባለው ቅድም የሚጠቀስኳቸው ትልቅ ስም ያላቸው ልበል ባህሪያቸው የበሽታው ፈንቅሎ ሰውየው እንደውኑ አይደለም። ሰካራም ሰው እንደሚናገረው ወይም የሚናገረውን አውቅም የሚይዘውን አውቅም አተሳሰቡ ትክክል አይደለም። አልተጠበቁ ነገሮችን ያሳያል። ይሄ ደግሞ ዝም ብሎ ደርሶ የሚገነፍን ነው። ደርሶ የሚገነፍን ነው ስል ብሎ መጀመሪያ ምልክቶች አሉ። ግን ሰውየው አልቋቋም ሲል ሐኪም አላገኝ ሲል ግና የዛን ጊዜ ግና ገጽ ባህሪዎቹ ከባዳ ናቸው። አደጋም ሊያደርስ ይችላል። ግን እንደዛ ያለበት ሰው ጨርሶ አደጋ ያደርሳል ማለት አይደለም። አንዳንድ ጊዜ የሚበላውን ምግብ ሁላ ራሱ እናቱን መድኃኒት አድርገሽበታል ሊል ይችላል። ጎረቤቱን ወይም አባቱን አንተ ሰይጣን ወይም አንተ እሺ እንበል ዳቲ ሃይማኖት አክባሪ ከሆነ አንተ እንደዚህ ያለው ቄስ ነህ ሊለው ይችላል አባቱን። የተለያየ በራሱ የሚታየው እኛ ማናየውን ነገር ነው የሚናገረው። ወይም እግዚአብሔር እንደዚህ ብሎ አዞኛል ወይም እንደዚህ አሁን ሐኪም ቤት ስሰራ አንዱ ምንድን ስለኝ ነበር እኔ ከትልቅ ጦርነት እንትን አዛዥ ነኝ እንደዚህ ኪሎ እንደዛ ይላል እና ሲናገሩ ራሱ ራሱ የሚያስባቸውን በስነ ልቦናው ማህበራዊ ባለሙያ የአእምሮ ሕክምና ባለሙያ ወርቄ ያለው ምልክቶቹን እንግዲህ ምን እንደሆኑ ገልጸሻልና እንግዲህ በዚህ ላይ እንዴት ነው እንደዚህ አይነት ምልክቶች ከተለዩ ያን የሕክምና የጤና ሕክምና ባለንበት ዘመናዊ ሀገር ምንድነው እንዴ ሕክምናው የሚሰጠው ለእንዲህ አይነት ሰው እንዴት ይታያል? አሁን ልገልጽ የምፈልገው ሕክምናውን በጠየቀው ሁኔታ ጥሩ ጥያቄ ነው እንዳልሁታይ ይከፋፈላል። በክኒና የሚሰጥ በመድኃኒት የሚሰጥ ሕክምና አለ፣ በምክር የሚሰጥ ሕክምና አለ። እንደ በሽታው አይነት እኔ ስም እየጠቀስኩ ልናገር ፈልጋለሁ። ማለትም እሺ ማንያ ድፍረስ የሚባለው በሽታ ቅድም የጠቀስኩት አይነት ነው። ሰውየው የሚናገረው ሌላ ነገር ነው፣ የሚታየው ሌላ ነገር ነው። ስለዚህ እሱ የዚህ አይነት በሽታ መድኃኒት ካልወሰደ ምክር አይረዳውም። መድኃኒት ወስዶ ተረጋግቶ ቀልቡ ሲመለስ የምክር ሕክምና እየወሰደ እያገገመ ህይወቱን መምራት ይችላል። ይሄ በሕክምናው ዘርፍ ነው። የክኒና ሕክምና ራሱ የክኒና ሕክምና በመርፌ የሚሰጥ አለ። የመድኃኒት ሕክምናዎች ደግሞ ይለያያሉ። ብዙ አይነቶች ናቸው። እንደ በሽታውም ይለያሉ። ለምሳሌ የድብርት የሚሰጠው መድኃኒት ለስዞፍሬኒያ አይሰጥም እና ስለዚህ ብዙ አይነቶች አሉ። መድኃኒቱ ደግሞ ብዙውን ጊዜ የእኛን ህብረተሰብ ብጠቅስ በመርፌ ሲሰጥ የሚከብድ ይመስላቸዋል። በመርፌ የሚሰጠው ቀለል ያለው መድኃኒት የማይሰራ ሲሆን ወይም ደግሞ ሰዎች ህባሳቸው በኋላ ስለሚመጡ ያንን ለማስታገስ በመርፌ መውሰድ አለበት። በመርፌ የሚሰጠው አንደኛ እንዳይረሳ፣ ሁለተኛ በብዛት ስለሚሰጥ ወዳው ያረጋል፣ ሶስተኛ የመርፌው ጊዜ ይሰጣል። ለ2 ሳምንት አለ፣ ለ3 ወር አለ፣ ራሱ ለግማሽ ዓመት አለ፣ ለወር አለ መርፌው ሲሰጥ እንጂ መርፌ ስለተሰጠ አይደለም ሰውየውን በጣም የሚያመው
ታሞ የነበረበት ሰዓት ሲመጣ ህክምናው በጣም ተጎድቶ ስለነበረ የዛን ጊዜ ብዙ ክኒና ይሰጣል። ብዙ መድኃኒት ሲሰጥ ራሱ ብዙ አይነቶች ባህሪ ሊያሳይ ይችላል። አንዳንድ ጊዜ ቤተሰብ ላድና አምጥቻ አሳመምሁት የሚሉት ይመናል። ግን ይሄ ቀስ በቀስ የሚቀረፍና የሚቀነስ ነገር ነው። የድብርትን አተካከም ብናገር ድብርት አሁን ቀለል ባለ ሰዓት ክኒና ለመረጋጊያ ወስዶ በምክር ለተወሰነ ሰዓት በክኒና ወስዶ በምክር ህይወቱን እየመራ ክኒናውን መተው ይችላል። የሚተውበት ሰዓት ይደርሳል። በድብርት ሜጆሪ የሚባል ሜጆሪ የሚባለው በጣም ራሱን ስቲረሳ ባዶነት ሲሰማው ድረስ የደረሰበት የድብርት በሽታ ነው። ያን አይነትም መጀመሪያ በመርፌ ሊታከም ይችላል። በዛ ባለ መድኃኒት ቀስ በቀስ እየወረደ ኋላ ደግሞ ቀስ በቀስ በምክር የተመከረ እዛ ወዲያ ራሱን አምኖ ሲቀበል የሚያገግምበት መንገዶች አሉ። ይሄን ወደፊት እንጠቅሳለን። በዚህ እንትን ብዙ ነው ብዙ ወርቄ ከዚሁ ጋር በተያያዘ የህክምናው ሁኔታ በዝርዝር አስረጃ ነገርሽን። አሁን ከዚህ ላይ በደግሞ ሽቁም በተመለከተ መልሶ ማቋቋም አሁን ከጊዜ ወደ ጊዜው ሐኪም የሚሰጣቸውን የመድኃኒት አይነቶች መርፌም ተከታትሎ የወሰደ የሰው ልጅ መቼም ማይታመም የለም። በዚህ ዓለም ይታመማል። በተለያየ ህመም አለው ለሰው ልጅ አይደለ? አሁን እሱን መልሶ ለማቋቋም የሚደረገው እርዳታ እንዴት ታያል? ከሽኩም በፊት ሰፋ ላደርግ ፈልጋለሁ። የመድኃኒት አተካከም ጥቂት ጠቀስሁኝ። አሁን እዚህማ አስተውሳቸው ጠቀስ በማድረግ ነው እንጂ ሰፋ ያለ አይደለም። የራሱ የምክር ህክምና ብዙ ዘዴዎች አሉ። ብዙ ዘዴዎች ስል በምክር ህክምና ቲፑል ዲናሚ የሚባል አለ። ይሄ በየሳምንቱ ውይይት የሚሰጥ እስከ 2 ዓመት እስከ 3 ዓመት የሚወስዳሉ። ፈረንጆች አሉ እስከ 10 ዓመት የሚወስዳሉ። አጭር ህክምና የምክር አለ። ለምሳሌ ትራውማ ወይም የአእምሮ ጠባሳ እንትን ያለባቸው 12 ግንኙቶች በዛ ውስጥ በየሳምንቱ ህክምናውም እየሰጠው ምን ማድረግ እንዳለበት ትእዛዝ እየተሰጠ በምክር ማለት እዛ ማገገም ይችላል። 12 ጊዜ ከባለሙያዎች በመምጣት ባለሙያዎች በሚሰጡት አስተያየት መሰረት 12 ቲፑል በትራውማ 12 እንትን የምክር አሰጣጥ ዘዴ አጠር ባለ መልኩ አለ። ብዙ አይነቶች አሉ። ፕሲኮቴራፒያ የሚባል አለ፣ ኤምዲአር የሚባል አለ፣ ኤሲቲ የሚባል አለ፣ ዲቢቲ የሚባል አለ፣ ሲቢቲ የሚባል አለ። ዲቢቲና ሲቢቲ ለምሳሌ ያክል ይሄም የምክር ህክምና ነው። ግን የባህሪ ርብሽ ያላቸው ሰዎች ትግስት ያጡ የሚያሳጣቸው የችግራቸው አይነት ትግስት የማጣት ሁኔታዎችን አሁን ይሁን የሚሉ በባህሪ ይሄ በአስረድተው የሚታገስ ሰው አይደለም። ይሄ ትእዛዝ ሰጥተው ይችን አድርግ እንደ መድኃኒት እንደምትወስንለት የትእዛዝ ባህሪ አይነት ሰጥተው የሚፈወስበት ነው። ይሄ ዲቢቲ ይባላል፣ ሲቢቲ ይባላል። ለምንድነው ይሄን ሰፋ ማደርገው? ብዙውን ጊዜ የኛን ህብረተሰብ ሳይ ህክምና ሲባል ወይ ህቲክ ይጻፍብኛል ወይም ክኒና ነው ፍራቻ አለ። አዎ ፍራቻውም ሌላ ደግሞ ክኒና ነው መርፌ ነው ብለው ነው የሚያስቡት። መርፌ ብቻ አይደለም፣ መርፌ መድኃኒት ብቻ አይደለም። ብዙ የምክር ዘዴዎች አሉ። ይሄን እነዚህን ማወቅ ያስፈልጋል። እንደው እዚህ ላይ እንደው አሁን ሌሎች ጥያቄዎችም አሉን። ግን አንዳንድ ሰዎች በአእምሯቸው የሚፈጥሯቸው ነገሮች አሉ። ቅድም እንዳልሽው ለምሳሌ ከሌ እንዲያደርግብኛል፣ እንዲሆንብኛል፣ ምግቤ ይመረዛል፣ በቃ ራሳቸው ፈጥረው ሰዎች ጉዳት ያደርሱብኛል እያሉ ያለ እንቅልፍ የሚያድሩ ራሳቸውን ለመጠበቅ በጣም ከፍተኛ ጥረት የሚያደርጉ ግን ምንም ከጀርባቸው ሊጎዳቸው የሚችል አካል እንደሌለ ይህስ ከስነ ልቦና ችግር ነው ወይ የሚቆጠረው? አዎ ቅድም ያልኩህ አይነት ለምሳሌ ያክል አናሽምሽ ሰውል ሚሶዞፍሬኒያ ሚማኒያ ዲፍረሲያ የሽላይ መክሻቦች ማለትም ግማት ተሳሰብ ነው ያላቸው ነጥፎ። አዎ ራሱ ይሄ ያለው ነው የሚሉ እኮ አብረው እንትን ብሎ የሚታያቸው ያለ ነው የሚመስል። ይሄ እንደዚህ ብሎ ተናግሮኛል፣ ሰምቼዋለሁ፣ ነግሮኛል፣ እንደዚህ ብሎ አልብሎኛል። አንዳንድ ጊዜ ለምንድነው ብዙ ነገሮች የሚታዩ የግድያ የሚታዩ
ከንቅልፍ ወይም ቅርብ ጠብ ሳይኖር ሳይሰማ ጠቡ ገደለው የሚባለው ባሹት ተነስቶ ያነ ይህን አድርግ ብሎኛል አእምሯቸው ይጭራሉ የሆነ እንደዚህ አድርግ ይታያቸዋል እንደዚህ አድርግ ግን አልሆነ ነገር ነው አሁን ሰዎች ችግር እንዳለባቸው እርዳታ እንደሚያስፈልጋቸው እንዴት ነው ማወቅ የምንችለው አንደኛ ቤተሰብ ቅርብህ ያውቃል ባህሪህን እሽንበልና ያነ አንድ ሰው ቅርብህ ሰው እያወቀው እሽንበል ባል ከሆነ እንደዛ ከሆነ ወይም ልጅ ከሆነ እናት አባት ያያዋለን ሰው የባህሪውን ለውጥ ሲያየው ቅድም እንደጠቀሷቸው በትንሹ ሲታይ በትንሹ ምክር እሱም ይረዳል አሁን አንዳንድ ጊዜ እኮ እሺ ቅርብ ቤተሰብ አንተ ምን እንደዚህ የሆነ ብለ ተቆርቆረ ተጠይቀዋለህ እዛን ጊዜ በክፋት አያየውም እንዲያውም በጥሩ እንደዚህ ነው እንደዚህ እስከዚህን ራሴን አልታዘሁትም ብሎ በቀላሉ ምክር እንዲቀበል ይችላል ለዛ ነው በትንሹ ሲታይ ቤተሰብ መናገር ያስፈልጋል መደገፍ ያንን ሰው ወደ ሐኪም ወደ ምክር መሄድ ያስፈልጋል ዛሬ ምክርና ሕክምና ግድ በቤተሰብ ሐኪም ወይም ፋይል ሄዶ ይጻፋል ብቻ ሳይሆን ክብሩ ይስፋ በግልም ይቻላል በግልም ሄዶ ታክሞ መምጣት ይቻላል አሁንም እንደውም እንደ ፋሽን ማየው የኛ ህብረተሰብ ስንቱ ነው መኪና ጂፕ ያዘ መሄድ ያንን ማድረግ ይሄን ነገር ጥሩ አጋጣሚ አለ ታከም ይችላል አንዱ ችግር ግን እኛ ሕክምናን ህብረተሰባችን ባህል ሆኖብን ይሁን የሕክምና ሁኔታን የመፍራት በስነ ልቦናም በአእምሮም ችግር ሲኖር ብቻ ሳይሆን ለሌላውም ቶሎ ብሎ ለችግሩ መፍትሄ የመስጠቱ ሁኔታ የለም ራሱ ልጆች እንኳን ያየነ በትንሽ እድሜያቸው ችግር አለባቸው ሲባሉ የኔ ልጅ ምንም አላጋጠመውም እሱ ምንም አንሆንም እንልና ፍራቻ ነገር አለ እናቆየዋለን ችግሩ ሲብስ እዛ በኋላ ደግሞ እንወጣለንና ይሄን አስቀድሞ ለይቶ የሕክምናን ሁኔታ ሳይፈሩ ወይም ደግሞ አንዳንድ ጊዜ ደግሞ በሕክምናው ዘርፍም ያሉ አንዳንድ ትክክል ያልሆኑ ነገሮች አሉ በፋይላችን ይጻፍብናል የሚባለውን በማስቀረት እንዴት ነው ወደ ሕክምና ቦታ መድረስ የምንችለው በቀላሉ ይውላ አሁን የጠቀስካቸው ጥያቄዎች ጥሩ ናቸው እነሱንም ትንሽ በትንሽ ልጠቅሳቸው ፈልጋለሁ አንደኛ የኛ ህብረተሰብ እዚህ ሀገር ስንመጣ ብዙ ችግር አጋጥሞታል ስለዚህ ማሽበር ክሊታ ይባላል ስለዚህ እዚህ ሀገር ለመቋቋም ብዙ ችግሮች ስላደረሱ ምንድን የሚባላል ከሰው ሀገር መሄድ ውሻይቱና ልፌ ነከሰች ዶሮ የሚባል አይደለ እንዳ ስለሆነ ባህሉ ትንሽ ስለማይታወቅ ብዙም ተጨፍርሯል እኛ ሰው ብዙ ችግር ደርሶበታል በዛ የተነሳ የባለሙያ አለማመኑ ተጽዕኖ አሳድሮብናል ሁለተኛው እኛ ብዙቻችን ከገጠር ስለመጣና በእግዚአብሔር ማመን በቅንነት ጎረቤት ኪሎ ማመን አለ ግን ያነ ሆኖ ላለንበት ሀገር ከዚህ ሀገር ሰለጠንሽ ሀገር መጥተን ሁኔታዎችን በስነ ስርዓቱ ለመቀበል ብዙ ጊዜ ተፈጅቶብናል እየፈጀንበን ነው ከዛ የማይታወቁ ነገሮች ደግሞ አሉ አሁን ይሄን የአይምሮን ህመም በተመለከተ እንዴት ነው በኢትዮጵያ የሚፈወሰው አንደኛ እንዳልሁህ የብዙ አይነት የአይምሮ ህመም ስሞች አላውቅም ሁለተኛ ቱም ያክል የሚታወቅ አልነበረም ስም የላቸውም ለምሳሌ ያክል ሴት ወልዳ ብዙውን ጊዜ ሴቶች አሁን ዲካኦን የሚባለው ድብርት ለሴቶች ይገለጣል ወይ ከመደፈር የተነሳ ወይ ከወሊድ የተነሳ የዚህ አይነት ያጋጥማል ብዙዎች ሴቶች ይህ አይነት አልነበረም ማለት ነው ኢትዮጵያ ነበረ ግን በሰዓቱ እንትን ይላል አንደኛ ስትወልድ ሴት 40 ቀን እስከ 80 ቀን ሰው አይለቃትም ሰው ጎኗ ነው ያው በምግቡ በመናምኑ ስለሚዘጋጅላታይ ምናልባት ቀስ በቀስ ያንን ያቋቁማታል ግን ደግሞ ሰረቃን ምናም ብዙ ነገሮች እርግጥ ግሩፕ አድርጌ ውጅ ሲመጣ ስለዚህ ሰዎች አውግተውኛል አለ እንዳልሁ ስም ይል ባህላዊ በሆነ መልኩ ስለወለደች ተብሎ ብቻ እንጂ በአእምሮዋ ችግር ያጋጥማታል ተብሎ ታስበው አይመስለኝም በዛው ባህላዊ ነው ጋም አትተውም ብቻዋን ለምሳሌ ያክል ብር ቀለበት ምናምን ማስቀመጥ ይባላል አይደለ ይሄ እንግዲህ ኪሎ በእምነት የተነሳ ምናልባት እንዳልኩስ ባይኖረውም ይሄ በህብረተሰብ ስፍራ የሰጠው ነገር ነው እና እስከዛም ድረስ ደግሞ ታገግማለሽ ራሷ
ሰውነቷ ኦቨርሺኩም የመቋቋም ሁኔታ ይኖራል። ትቋቋማለች። ሰውም በህዝቡም ገልጾ አይታይም። ቢገለጽም ላይ ጎላ ያሉ ነገሮችም ቢሆኑ ሕክምና ምናልባት በባህላዊ ሊሄድ ይቻላል። ከጠንቋይ ተለያዩ በባህላዊ ሁኔታ ሊከድ ይችላል። በቅጠል በውሃ ዛሬም ቢሆን እዚህ ሀገር የኛ ህብረተሰቦች ኢትዮጵያ ይሄዳሉ። ውሃው ጠበል እንደዛ የሚረዳቸው አለ፣ የማይረዳቸው አለ። የሚረዳቸው አለ እና የለም ብለው ቅድም እንደጠቀስኳቸው ነው። እንደ በሽታዎቹ ናቸው የሚረዳቸው። ለምሳሌ አካል ድብርት በተመለከተ አጋጣሚ የዕለት ጭንቀት ከሆነ ከዛ ሀገር መሄዱ እንደዛ ማድረጉ ያስተግሳል። በዚህ ሀገር ግን ከኢትዮጵያ ይለያል። የኑሮ ጫናም አለ። 10 ቀን 80 ቀን 40 ቀን አብሮ የሚቆይ ሰው የለም። ይህ ሁሉ ራሱን የቻለ ችግር የሚፈጥር ነውና በአጭሩ ችግሩ ሲታይ ወደ ሕክምና ቦታ መድረስ ጥሩ ነው። አሁን የአእምሮ ችግር ያለባቸው ሰዎች የግድ በሆስፒታል ብቻ ነው ወይ እንክብካቤውን የሚያገኙት ወይስ ሌላ ዘዴ አለ? ሌላ ዘዴ አለ። አንደኛ በቤተሰብ ሐኪም በግል ሕክምና መሄድ ይቻላል። ያው እንዳልሁህ ይለያሉ ሁኔታዎች። በቀላል የሚቀሩ ነገሮች አሉ። ራሱ አንድ ሰው አንድ ምናለ ባለሙያ ነው፣ የአእምሮ ከባድ በሽታ ያለው ነው። ራሱ ኦቨድ ሶሲያሊ ነው። የጀመረው በ17 ዓመቱ ጀምሮ ነው። እሱ ምናለ በሽታውን አምኖ ስለተቀበልና በልጅነቱ ጀምሮ ስለታከመው ሲነሳበት ራሱ ሊነሳበት ሲል ያውቃል። ሊነሳበት ሲል ርፈት ከስራው ይወስዳል። በጣም ባሰው ደግሞ ራሱ ሐኪም ቤት ራሱ ወደ ሐኪም ቤት ይገባል። ለምንድነው? ራሱን ስለተረዳ እንደዛ አድርጎ ቤተሰብ ይመራል። ልጆች አሉት። ባለ ትልቅ የስራ ድርጅት ያለው ሰው ነው። እሱ አንዳንድ ጊዜ እያዘመነው ለባለሙያዎች ትምህርት ይሰጣል። ይህን ምሳሌ የምሰጥህ ምንድነው? አንድ ሰው ታሞ በሽታውን አምኖ ተቀበለ፣ መድኃኒቱን ለመፈለግ ይቀላል። እና ስለዚህ በቤተሰብ ሐኪም ይሆናል፣ በምክር የሚቀር አለ። የተለያዩ መፍትሄዎች አሉ። የሕክምና አይነቶችን ዝርዝር ብታደርጊያቸው አሁን እንግዲህ ከቤተሰብ ሐኪም በውስጥም እንግዲህ ብዙ አይነት የስነ ልቦና ሕክምናዎች ይኖራሉ ከምክር ጀምሮ እና ይህንን እንደው ህብረተሰባችን እንዲጠቀምበት የተለየ ነገር ሲያይ ራሱም ሆነ በልጆች ላይ ምን ማድረግ አለበት? ምን አይነት የሕክምና ዘዴዎች ነው ያሉ? አንደኛ በቤተሰብ ውስጥ አንድ ነገር ሲገለጥ ያን ስለ ሰውየው ወይ ስለ ሴትዮይቱ ለዛ ሁኔታ ላለበት ሁኔታ ቤተሰብ መሾካሾክ የለበትም። በግልጽ ማውጋት ያስፈልጋል። እኛ ካንተ ጋር ነን፣ ምሁነህ ነው፣ እስኪ ምን ረዳሃለን? እኛ እኮ አንተ እናከብርሃለን፣ እንወድሃለን። በምንድነው መርዳት የምንችለው? ከቅርቡ ነው መደገፍ። አዎ ያልፍለታል። ተውት ማለቱ ይባሰው ማለት ነው። ስለዚህ በግልጽ አንደኛ በግልጽ፣ ሁለተኛ በክብር፣ ሶስተኛ መፍትሄዎች እንዳሉ፣ አራተኛ ጥፋተኛ አርጎ አለማየት። ታማሚውን ብዙውን ጊዜ ሰዎች ሁኔታውን አለመገንዘብ አንጻር የስንፍና የቸላ ማለት አለማድረግ የክፋት ይመስላል። የክፋት አይደለም። ይሄን ማየት ልብ ማለት ያስፈልጋል። ከዛ ያው እንዳልሁኝ በቤተሰብ ሐኪም ማለት ይቻላል። የባለሙያዎች ያልኩት ፒሲኮሎጂ፣ ኦቪድም ሶሲያል፣ ማህበራዊ ሰራተኞች ዛሬ ብዙ አይነት ምክር ሰጮች አሉ። እነዛን ማግኘት ይቻላል። ለምሳሌ አገል በሕክምናው ዘርፍ እሽፑዝ ባይት የሚባል የቤት ሕክምና ሮፌ ምሽባኻ ወይም ፒሲኪያትር የሚባለው አፍናያ ከሰጠ የቤት ሕክምና እየመጡም ለማከም ይቻላል። ይሄ ምንድነው ግን ሁሉም ደግሞ ይሄን ሕክምና ለማግኘት ሰውየው ዝግጁ መሆን አለበት። እሺ ማለት አለበት። ሰውየው እሺ ካላለ ያለበት ሁኔታ አደጋ ላይ ካልሆነ ቤተሰብ ምንም ማድረግ አይችልም። ስል ደግሞ ዝም ይበል ማለት አይደለም። ቤተሰብ ማባበሉን፣ ማታለሉን፣ ምርጫ መስጠቱን
ሁለቱን መንገዶች እንዳሉ ለዛ ሰው ማስረዳት ያስፈልጋል። ተደብቆ እስቲ እንደዚህ አድርጉ ለሱ ሳይሰማ ወይም እሱ ሳይሰማ ማድረግ ወይም ደግሞ አንዳንድ ጊዜ የማያቸው ነጥቦች ከኛ ሰው ባለሙያ ያደረሱ በኋላ ፊት ታምቆ ባለሙያ ያደረሱ በኋላ ያንን ባለሙያ ወይ ሁሉን ነገር አድርግልን በትንሽ ደቂቃ ውስጥ ወይም በመጡበት ቀጠሮ ውስጥ ሁሉን ነገር ተፈጥንላቸው ይፈልጋሉ። እንደዚህ ብሎ እንደዚህ አርግልኝ እንደዛ ነገር የለም ጊዜ ይፈጅ ነው። ይሄን ምልህ ለምሳሌ አንዳንድ ጊዜ ያሉ 10 አመት በላይ ይሄ ሰው እንደዚህ ካለ በኋላ መጥቶ 10 አመት እንደዚህ ያለው እንዴት በአንድ ቀን ተፈታዋለ? ሁለተኛ ሱሪ ባንገት ይባላል አይደለ? እንደዛ ነገር የለም። ሁሉ ሂደት አለው፣ ጊዜ ይወስዳል። ችግሩም ይመስለኛ ሰው ሄደን ተናግረን የለ ሄደን ብለን የለ የሚረዳና ጣነ የሚረዳው ከተባባሰ በኋላ አይደለም። ሲባባስም ደግሞ ማተኮር ያስፈልጋል። አንድ ጊዜ ሁለት ጊዜ አንድ ጊዜ በሄድከው ብቻ አይደለም፣ በየሳምንቱ ባለሙያም ባሆነ በየሳምንቱ ያነ ባለሙያ የሚልህም በየሳምንቱ ሄደህ ራስህ መተግበር ያስፈልጋል። የውጭ ሰው መጥቶ ያለህበትን ችግር ሊፈነቅልህ አይችልም። ይሄ አይነት ህመም የውጭ ሰው መጥቶ የሚገለግልህ ነገር አይደለም። አንተ ራስህ አንደኛ መበርታት፣ ለምሳሌ አክል ወላጆችን በወስድ ሁኔታዎች የባሱ ሲሆን ሄዳችሁ ፋይል ከፍታችሁ ለሮፌ ምሽባህ እንደዚህ ብላችሁ ተናገሩ ስል እያየሽው የሚሆነውን ነገር መጥተው እንትን ቢሉትሳ ሄዶ ራሱ እንትን ቢያደርግሳ ራሱ የሚያደርግ ከሆነ ቤት ማድ ነው። ስለዚህ ወደ ሕክምና ቦታ የመሄድና ነገሮችን በግልጽ የማስረዳት ባህላችን ከፍ ማለት አለበት። ጥሩ ኪሎ ሁኔታዎች አሉ። ባንገብጋቢ የሚከዱ ነገር ጋም በሂደት የሚሆኑ ነገር አንዳንድ ጊዜ ደግሞ ሁለቱም በጥምር ያስፈልጋል። አንገብጋቢ እንደመሆኑም ያነሰው ትነግረዋለህ፣ ትኩረት ደግሞ ያስፈልጋል። የቤተሰብ ድጋፍ በጥሩ ሁኔታ እየገለጽሽልን ነው ያለው። እንግዲህ ዋናው ትልቁ ነገር የስነ ልቦና ችግር ሲኖር ወደ ሕክምና ቦታ የመሄዱ በገለጽሽው ሁኔታ ባለሙያዎችን መጠየቁ ትልቅ መፍትሄ ያለው ነው። እንዲያው የሚሰጠው መድኃኒት ወይ ምክር ሁሉ ለሁሉም ሰው ይስማማል ወይ? ጥሩ ጥያቄ። እንደ በሽታው ይለያያል። አንደኛ እንደ በሽታው ይለያያል። ሁለተኛ ለሁሉም አይደለም መድኃኒት የሚሰጠው። የምክር ብቻ የሚሰጠው አለ፣ የምክርም መድኃኒት የሚሰጠው አለ፣ መድኃኒት ብቻ የሚሰጠው አለ። ይለያያል። እንዴት ነው ማስማማት የምንችለው? ይሄን ሐኪም ነው ማስማማት የሚችል። ሐኪም ይወስናል የበሽታውን አይነት፣ የአይነት ክኒና የሚወስድ ይሄ መቋረጥ የለበትም። ከዛ ሲያገግም የምክርን ግና ራሱ ሰውየው ይገባኛል ብሎ መጣጣር አለበት። ምክንያቱም አሁን እዚህ ልጠቅስ የምፈልገው በመንግስት ሕክምና ክኒናውን ከሰጡ የምክር መስጠቱን ትኩረት አይሰጡትም። ሰውየው እፈልጋለሁ ብሎ ስጡ ማለት አለበት፣ መጠየቅ አለበት። ምክንያቱም የምክሩ ብዙ ገንዘብ ነው። ክኒና ሮፌ ሰጠህ ያችን ወረቀት ትወስዳለህ በየቀኑ፣ ክኒናም መርፌም ሆነ በየወሩ። የምክር ግና እሺ ለአንድ 50 ደቂቃው ስንት ነው የሚከፈል? በውጭ እስከ 400 ነው፣ እስከ 500 ነው። ስለዚህ ሰውየው ምክር ፈልጋለሁ ማለት ያስፈልጋል። በእኛ ውስጥ ደግሞ ባህሉ የምክር መቀበሉ ባህሉ ስለሌለና ይሄን የምክር መቀበሉ እንደ ፋይል ስለሚያዩት ወይም ደግሞ ምን አደርጋለሁ ምን ነገር ብለው ትኩረት አይሰጡት። የምክር ምክምና ደጋፊም ደው መሆኑ እኔ እንዳውም ምል የክኒናው ሕክምና ማረጋጊያ ነው። ዋናው ሕክምና የምክር ሕክምና ነው። ለምን የምክር ሕክምና ሀወክ ተቀበልህ ራስ ትተማመናለህ። ራስ በራስህን ራስህ እየመጣህ እኮ ራስህን አታቡድክ ተጽመኻ ታውቨርታሊህ አታሮሽ ትመረምር ያለሽ ሂደት አለው ብዙ ነገር። ያነ ሰው ደግሞ የሚያማክርህ ደግሞ ያበረታታሃል፣ ጎበዝ መሆንህን ይነግርሃል። መስታወትህ ማለት ነው ምክር ማግኘት እና ምክሩ ደግሞ ብዙ አይነቶች ነው ያሉ። እንኳን ችግር ውስጥ ላለ ሰው ነውና እንዲሁ እኮ ስራ ሲሰራ ጎበዝ በርታ እንደዚህ ያደርገው ለዓለም እንኳን
አእምሮሽ በጣም ጥሩ ሞራልሽ እየበረታ ነው የሚሄድና ልክ ነሽ። ራሳችን ጥረት ማድረግ አለብን። እዚህ ላይ እንደው ብዙ ጊዜ በትልልቁ ሰው ላይ ነው ትኩረት ያደረግነ። ወጣቶች ጋር ችግሮች ሲፈጸሙ እስከ 18 ዓመት ሲሆን ወላጆች ኃላፊነት ይወስዳሉ። ከዛ በላይ ሲሆኑ ግን ልጆቹን ያው እነሱ ካልፈረሙ ይባላል። ያ ሰው ደግሞ ያ ወጣት አእምሮ ችግር ኖሮበት ሊፈርም የማይችልበት ሁኔታ አለና ብዙ ወላጆች ይቸገራሉ። ምን ማድረግ አለባቸው? ጥሩ ጥያቄ ነው። ወላጆች ማድረግ ያለባቸው ማባበል፣ ቅድም እንዳልሁታይ ማባበል፣ አይዞህ ማለት፣ ከጎኑ መቆም፣ በግል የሚፈልግ እንደሆን በብር እንርዳህና በግል ሂድ ማጠንከር። አይዞህ ማለት ትልቅ ነገር ነው። ምክንያቱም ለምንድን ነው ያነ ወጣት ልጅ የማይፈልገው? ሞዴሊንግ ይባላል በኢብሪት። ህቤት ቤተሰብ ይደግፋል። የምክር መቀብና እናት ትሄዳለች ለምክር ሕክምና፣ አባት ይሄዳል ለምክር ሕክምና አይሄድም። ራሱን የግሩፕ ሳደርግ ወላጆች ያለውን እንግዲህ በየቀኑ ከአንደኛው ልቅሶ እዚህኛው እንትን የእኛን ህዝብ እያወቅሽ ይላል እና ይሄን ያመልጣቸዋል። ምክር ሕክምና ትልቅ ነገር ነው። ስለዚህ ልጆች አይተው ስላላደጉት ቤት እርግጥ ዛሬ የተማሩ ወይም ሁኔታው የሚያስኪሉ የተረዱ በግል እየሄዱ ነው። ይሄ ራሳቸውን አናሽም ሻል ማጸባ ግቡል ይሄ መም ችግር ያለባቸው ጎልቶ የማይታይ ግን ከዚህም አይደሉም እዛም አይደሉም። ስለዚህ በመጨረሻ ግን ችግሩ ጎልቶ ይወጣና ኋላ የቆየ ለምን በስራ ገበታ ስራ ጥሩ አያገኝም? ለምን ትምህርት አልተማረም? ወይም ጥሩ ስራ የለውም? ብዙዎች ደግሞ የሚጋለጡ ውትድርና ያደረጉ ወዲያ ውጭ ሀገር ይሄዳሉ። ይሄን ጽንስ ይጠቀማሉ፣ አልኮል ይጋለጣሉ። ያነ ብዙ እንቅፋቶች የሚሆኑ ነገር አሉ። ያንን ራሱን ያታሉትና እንደ ሰነፍ ያደረጉታል። ስለዚህ ወደ ምክር ለመሄድ እኔ ምን ያስፈልገኛል? እኔ ያሞኛል፣ ቅድም እንዳልነው እኔ ያሞኛል፣ እኔ ምሹጋናኝ የሚሏሉ። ምክር ሲባል ወይም ሕክምና ሲባል ሰዎች የሚመስላቸው የታመመ ብቻ ነው። ሁሉም ሰው ራሱን ባለሙያ ሁኜ በየ2 ሳምንቱ እንትና አለኝ ምክር አለኝ። በጣም ሰው ህዝብ እየመራሁ ብረትም እኮ እንትን ይማርሳል እንኳን ሰው ነው። ስለዚህ ይሄ ትምህርት ነው። ሁሉም ሰው ደግሞ ምክር መውሰድ ራሱን ለመጠበቅ ነው። አዋቂ ነኝ ሁሉን ነገር ማለት አይቻልም። ሁላችንም ጉድለቶች አሉን በህይወታችን ውስጥ እና ማሟላት ያለብን ባለሙያዎችን ሁኔታ መቀበል፣ ምክር መቀበል ጥሩ ነው። ሌላው እንግዲህ የአእምሮ ችግር ደረሰ፣ ሌላም ችግር ደረሰ፣ የቤተሰብ ሚና በጣም ከፍተኛ ነው። ቤተሰብ እገዛና እንደው እዚህ ላይ አሁን በአእምሮ ሁከት ውስጥ ላለ የቤተሰብ አባል የቤተሰብ ኃላፊነት የሚያበረክተው አስተዋጽኦ ምን ያክል ነው? እንዴት ነው ማድረግ ያለበት? ይውልህ ጥሩ ጥያቄ ነው። አሁን ስትጠይቀ ወደ ዘተድሁኝ ሁልጊዜ ያለሁኝ በፈረንጆችን ቤተሰብኛ እኛን ህብረተሰብ ቤተሰብ የፈረንጆች ህብረተሰብ ወላጆች ከሆኑ 2 ነው የሚመጡ። ኃላፊነታቸው አፊሉ ቢፋቱም የተፋቱበት መሰረት ራሱ ከባድ ቢሆንም ለልጃቸው ሲሉ ግን አብረው ነው የሚመጡ። የኛ ህብረተሰብ ግን ማየው አብረው እየኖረም አንድ ሰው ብቻ የሚመጣ ወይ ባል ወይ እናት ወይ ወንድም። አሁን እርግጥ በእኛ በህብረተሰብ ውስጥ ስንት ቤተሰብ ነው ያለ? በቤተሰብ ውስጥ እስከ 10 እስከ 12 ነው ያለ። 10 ወንድም 2 እናት አባት። ግን እዛ ሁሉ አንድ ብቻ የሚመጣ ይገርመኛል። ለምንድን ነው አሁን? እሺ አንድ ወንድም የዛ ለወንድየም ወላጅ የሚመስለው እሱ ወንድሙ ስለሚቀርበው እሱ የመስሪያ ቤቱን ጉዳይ ስለሚያውቅ አይደለም። ሳያስቡት ኃላፊነቱን ለአንድ ሰው ብቻ ያደረጉት ነው። ኃላፊነት ለሁሉ ቤተሰብ ነው። ኢትዮጵያ ምንድነው የነበረ? አጎት የእህቱን ልጅ ይድራል፣ ኪሉ ወንድም የእህቱን ልጅ ይድራል፣ የጎረቤትን ልጅ ወስዶ ያሳድጋል። ከዚህ ሀገር ግን አይደለም፣ እንደዛ አይደለም። ይሄ ተቀይሯል። ሁልጊዜ ራሴን ጠይቃለሁ ለምንድን ነው እያልሁኝ። ይህን ያመጣሁን ጥያቄ ልመልስ የምፈልገው ብዙ ወሰድሁ እንጂ መተባበር ያስፈልጋል። ለእናቲቱ ብቻ እሷ ናት የምታውቀው ወይም እሱ ብቻ አይደለም ያውቅ። ምክር ቦታ ሁለቱም ሄዶ መስማት አለበት። በጣም
እና መተጋገዝ ቤተሰብ ሲተጋገዝ እናት አባት ሲተጋገዝ እህት ወንድም ይተጋገዛል። እርግጥ ትልቆችን ብንወስድ ባህላዊ እንዳልሁህ ይሄ ነገር ስላልተለመደ ዛሬ ግን እየተለመደ ነው። ቀስ በቀስ ተስፋ ለውጣለ እና ይሄን ማዘውተር ያስፈልጋል። ቤተሰብም እንነጋገር እስከዚህ ጉዳይ ምን እናደርግለት? ምን እናደርግለት? አንተስ ምንድነው የምታስበው? አንቺስ ምንድነው የምታስቢው? ያንዳንዱን ያለበትን ሁኔታ መረዳዳት መተጋገዝ መገንዘብ ለወራክ መረዳዳት ብቻ መገንዘብ አንተ ምንታሰብ ያንተ መላ ምንድነው የዛችኛይቱ መላ ምንድነው የዛኛው መላ ምንድነው በተሰብ ውስጥ 10 በተሰብ ያለው ያስሩ የተለያየ 10 መላ አለ በጣም በዛ ጥሩ መንገድ መምራት ይቻላል በትክክል ሌላው ይሄ ከአምሮ ሁከት ከአምሮ ችግር ማገገም መዳን ይቻላል ወይ ሙሉ በሙሉ ወይስ እንደው ካጋጠመ በኋላ ለብዙ ጊዜ ነው አብሮ የሚቆየው እለታዊ ከሆነ አብሮ አይኖርም በሰዓቱ ተቀመጠ ይሄን ምሳሌ እየሰጠውን ነገር ፈልገው ለምሳሌ አክል ትራውማ የሚባል ትራውማ ብዙ ጊዜ ወንዶች ውትድርና ከሄዱ በኋላ ወይም በውትድርና የሚያጋጥማቸው ሁኔታ በሰዓቱ ሕክምና አገኙ ህይወታቸውን ይመራሉ አንዳንድ ጊዜ ሊመጣባቸው ይችላል ሕክምና መውሰድ ሕክምና ሲባል እንዳልሁት የምክር ሕክምና ማለት የክኒና ሕክምና ማለት የመድኃኒት ሕክምና ማለት መድኃኒት ደግሞ አለ የማረጋጋት አለ ከበድ ያላለ ያንን እየወሰደ ህይወቱን እየመራ መዳር ምንም ነገር እንቅፋት የሚሆነው ነገር የለም ቅድም የኦቬድ ሶሻል ባለሙያ ያሰጠው ያልሁ 17 አመቱ ጀምሮ ዛሬ እሱ የአራታም ልጅ አባት ነው የሆነ ድርጅት ማንካል ነው እሱ ምንድነው ያለ ውትድርና አርጎ ተመለሰ በኋላ ውጭ ሀገር ሄዶ እንደገና ተመለሰበት ሁለተኛ አሁን ሐኪም ቤት ኦቨድ ሶሻል ነው ማህበራዊ ሰራተኛ ልማር ብሎ ልምምዱን ሐኪም ቤት ሳደረግ ይሄ አይነት ትክሰላለህ ማዚህ ልምምድ ማታረጋት ትችልም አሉ ሌላ ቦታ ሄዶ ልምምድ አድርጎ ኋላ ስራውን ግን እዛ ታማው ነበረበት ቤት ሐኪም ቤት ሰራ ይሄ ለማስጠቃት ነው ኪሎኒ ያለው ኪሎ ያደረኩት እናንተ ይሄን ምሳሌ የምሰጠው ምንድነው ማረግ ይቻላል ብዙ ሰዎች መብታቸውን የሚያገግሙበት መንገድ ስለማያውቁ ሕክምና የሚመስላቸው ሐኪም መግባት ትንሽ ክኒና መውሰድ እንደዛ ከሆነ ሰውየው በትክክል ህይወቱን አይመራም በህብረተሰባችን ውስጥም ስታይ እሱማ ጤና የለውም ነው የሚባል ይሄ እዚህ ላይ እንደዚህ ነው ብሎ መደምደሙና እንደው ያለውን ችግር ያቃለሉ እየተናገሩ ሰዎችን ማሸማቀቅም መቅረት አለበት በባህላችን አንዳንዴ ቅድም ያልነው ምንጠራበት ሁኔታ የአእምሮ ችግር ያለበትን ስነ ልቦና ችግር ያለበትን ሰው ምንጠራበት ሁኔታ ሌላ ሞራል የሚነካ ነውና ሊታሰብበት ይገባል ሌላው እንግዲህ ይሄ ችግር ኖሮ ወደ ስራ ገበታ መመለስ የሚቻል ከሆነ አሁን እንዳልሽው ሁለቱን ጎን በጎን ስራንም ችግሩንም መቋቋም ይቻላል ወይ ማስኬድ ይቻላል ወይ ይቻላል ሁሉ 100% አይደለም ሁሉ የታመሙ በሙሉ ስራ ገበታው ይመለሳል ማለት አይደለም ወይም ሁሉ የስራ እንትን ያለው በሙሉ እንደዛ ሁሉም አለ ሕክምናቸውን የማይከታተሉ በሰዓቱ በሽታው ያደከማቸው ስራ ገበታ መስራት አይችሉም ህይወታቸውን በትክክል መሙላት አይችሉም በቤተሰብ ደግፋ ነው የሚኖሩ ሁኔታው በሰዓቱ ታክመው ስልህ ሕክምና ምክር ወስደው ከዛው ደግሞ ማገገሚያ መንገዶች ደግሞ አሉ አገግሞ ራሱን ማገገሚያ ስል ስራ እንዳቅሙ ማህበራዊ ሄዶ የሚጫወትበት ቦታ እንዳቅሙ ሞያ እንዳቅሙ የተማረ ቀስ በቀስ እየበረታ ህይወቱን መምራት ይችላል እንደማንኛውም ሰው ሊመራ ይችላል ግን ከሁለቱም ደግሞ መሀል ደግሞ አሉ ለምሳሌ ያክል 8 ሰዓት ባይሰሩ 4 ሰዓት የሚሰሩ ሱፐር ራሚ ሌቪ ምሳሌ ለስጠዛ አሁን ሰዳሪ እንደዛ ሆኖ የሚሆኑ አሉ እንደዛ አይነት እየሰራ ህይወቱን መምራት ይችላል ለዚህ ይቻላል እንዳቅም እየሰሩ ግን አሁን ለምሳሌ አልሰራም ላሉ ሰዎች በቃ ቤት ነው መሆን እንፈልግ ላሉ መንግስት የሚሰጣቸው ጥቅም አለ ነው ወይ የብሔራዊ ዋስትና ድርጅት ቢቷክሎሚ እርዳታ ያደርጋል ለነዚህ ሰዎች ሐኪም በሽታ ችግራቸው ለሐኪም
በሐኪም ታወቀ አዎ ማግኘት ይችላሉ መብታቸው ነው ቢታخلو እየተቀበሉ ራሱ እንዳልሆ ቀስ በቀስ ራሱ ቁጭ ብለው ሆመዋል ጨዋታ ነገር ባይሰሩም ወይ እንደ ትምርት ነገር ያነቃቃቸው ራሱ አነቃቂ ማድሪክ የሚባላል መታይመት ቲፑል የሚባላል ያንን እየሰጡ ቀስ በቀስ ወደ ስራ ዘርፍ እንዲነቃቁ ማድረግ ይቻላል ግን ያንን ማድረግ ባይችልም ቁጭ የሚልበት ሁኔታ የሃይምሮ ችግር ከሆነ ማግኘት ይችላል ግን ሐኪም ሳይሄድ ማስረጃ ወረቀት ሳያመጣ ምን ዝም ብሎ ላገኝ አይችልም አይ ማስረጃ አምጥቶ እንጂ አዎ ማስረጃ አምጥቶ አሁን እዚህ ላይ ደግሞ ለጠቅስ ምፈልገው እንግዲህ ባየኋቸው ምሳሌዎች በስራዬ ውስጥ አንዳንድ እንደዚህ ቤት የማይወጣሉ የማይፈልጉ ለመታከም እንደዛ ግን በተሰብ ሐኪም ሄዶ ተናግሮ አንዳንዶች አሉ እንግዲህ ሁሉ ሐኪም አንድ አይነት ነው ማለት አይቻልም ትትና ያላቸው አሉ ሄዶ ቤት የቢኩር ባይት የሚያደርጉ ሄደው አይተው ሁኔታው የበሽታ አይነት ከሆነ ትዛዝ ክኒና ይሰጣሉ ለዛ በተሰፍዶ እንትን ላለ ራሱ ለቢቷخلو የሚወረቀት ሊጽፍ ይችላል ያንን ጽፏ ያንን በተሰብ ቅድም እንዳልሁ ያንን ልጅ አታሎ እንድትቀበል ገንዘብ ብሎ ወረቀቱን አስፈርሞ ኪጽባ እንዲቀበል ይሆናል አንዳንድ ቦታዎች አሉ የቢቷخلو የሚቢኩር ባይት ሁላ ቤት የሚያደርጓሉ ሃይምሮን ምን በተመለከተ እንደያገሩ ትንሽ ይለያያል እንደየሰው ሁኔታም ነው አዎ ግን በተሰብ ባለበት አካባቢ ምን አይነት መስሪያ ቤቶች እንዳሉ ሄዶ የሚያገኝበትን እርዳታ ማብራራትና መጠየቅ ያስፈልጋል በጣም ጥሩ ሌላ እንግዲህ ተስፋ ማድረግ ደግሞ ትልቅ ነገር ነውና ነገ ይሄ ነገር ሁሉ አልፎ ችግሬ ሁሉ አልፎ ካሰብኩት ደርሳለሁ ብሎ ተስፋ ማድረግ ይቻላል ወይ ይሄን መቼም ቀላል አይደለም በአእምሮአችን የሚገጥመን ነገርና ነገን በጥሩ ሁኔታ ለመቀበል እንዲሁም ደግሞ ህብረተሰባችን ማወቅ ነገር ካለበት በዚህ ጉዳይ እስኪ አብራሪልና ወደ መጨረሻው እናጠቃለን ሰው ህልም ህለለው ምንም ማድረግ አይችልም አይደለ ኪሎ ኢንበናዳም ለሆለም ለአخላሶት ሹም ደባር በናዳም ጻخላሶት ማሹ ጻخላخሎም ይሄ ምን ብለው ምንድነው ሰው መሐለምና መትጋት መሞከር አለበት ህልሙ እንዲያሳካ ይሄን ምለው ጠቅለል ባለ መልኩ ታማሚውም ሆነ በተሰቡ ሁሉ ጊዜ ተስፋ ግን ዝሎ በመናገር ብቻ ደህና ይሆናል በተግባር በጥረት በማትኮር በመከታተል ከዛ በላይ እግዚአብሔር ጨመርበት አይደል የሚባል ግን መጀመሪያ ሰውየው ሁሉ ጊዜ ተስፋ በራሱ እንደሚያስበው በህደትም በትኩረትም ተግባር ማድረግ አለበት ነግሬዋለሁ አልሰማኛለ እንደዚህ ብሏል እርግጥ ይደክማል ይሄ አይነት ያለበት በተሰብ ራሱም ሰውየውም ራሱን ስተሚያምን ድረስ ህልሙን እስከጠፋበት ድረስ ነው እንትን ሚል ግን አይዞህ አንዳንድ ጊዜ እኮ ሊነጋ ሲል ይጨልማል ይባላል አዎ የንኪሉ እንደዛ ይባላል አንዳንድ ጊዜ በህይወት ላይ ደግሞ እንደዛ ነው ያልፋሉ አሁን ሰዎች በግሩፕ ስመራቸው መጀመሪያ ግን ሳገኛቸው ኪሉ እኔ ህልመኛ መስላቸዋለሁ እኔ ምክር እንደዚህ አድርጉ ስል አሁን ዋላ ግና ከተወሰነ ጊዜት በኋላ ወርቀኩ አንቺ ያልሽኩ እውነት ሆነ ይሄን አምኛ አላውቅም እንትን አላ እንደዚህ ይሆናል እንደዚህ ብሎ ይቀየራል እኔን ያላውቅም አዎ እንቅልፍ ጋር ተኝቼ ልጄ ደህና እኔ ራሴ ሐኪም ቤት ልገባ ነበር ያሉ ሰዎች ሁላሉ ይሄ ምንድነው በተስፋ ህልብህ ማሳደር ጋም ታታሪ መሆን በትኩረት አዎ ተስፋና ጥረት አዎ ተስፋና ጥረት ያስፈልጋል ጥሩ ነው ሌላው እንግዲህ ህብረተሰባችን ደግሞ ማወቅ ያለበት ጉዳይ ካለ እሱን መጨረሻ መልእክት እናደርገው እሺ አንደኛ ዝም አትበሉ ነገ አትበሉ ብቻችሁን አትሁኑ በየአካባቢው የተለያዩ ቅርንጫፎች የሚረዱ አሉ ራሳችሁ ዳችሁ አላንኳኳችሁ ሰው ደጃፍ ሊከፍትላችሁ አይችልም ራስህን መምራት አስፈላጊ ነው አዎ የኛ ህብረተሰብ ባለሙያ ሲሄድ ሐኪም ሆነ ማንኛውም ሆነ የሱ ስራ ነው ማለት ያክላል የንተ ስራ ነው አንተ መስሪያ ቤት ስለሄድክ አንተ አላንኳኳህ መስሪያ ቤት ወደ አንተ አይመጣም በዛው ባንኳኳህበት ቀን ጻፈ ኋላ አላስታወሰው ሊረሳ ይችላል
ስለዚህ መትጋት ያስፈልጋል። እዚህ መድከም መልፋት ጥረት ማድረግ ያስፈልጋል። ተስፋን አድርጎ ይሳካል። አሰልች ቢሆንም ብዙ ውጣ ውረድ አለው እዚህ ሀገር የእስራኤል ቢሮክራሲን ታውቂዋለሽ። ውጣ ውረዱ ከባድ ነው፣ ግን ቢሆንም ነገ ይሳካል ብለን መጣር አለብን። ብዙ ጊዜ እንዲያውም በእኛ ህብረተሰብ የምናያቸው እነሱ ያደርጉት ብለን ተውና በኋላ ግን እኛ ነው ዋጋውን የምንከፍለው። አሰልቺ ባልሆነ ሁኔታ እኔ ሁልጊዜ ለራሴ ማስታወስ በየጧት ስንነሳ ምግብ እንደመብላት አለብን አይደል? አሰልቺ አንልም። እንደዛ ነው መሆን ያለበት። የምግባችን አይነት እንቀይር እንችላለን፣ ግን ምግብ መበላቱ ጥርጥር የለውም። ሰለችና አንልም። ልክ ነሽ። ይሄ ደግሞ የአእምሮም ደግሞ እንደዛ ነው። አሁን ለምሳሌ ስፖርታዊ እንቅስቃሴ ያደክማል አይደል? ስፖርት መስራት ያደክማል፣ ግን ውጤቱ በጣም ጥሩ ነው። ስለዚህ እንደዛ መልፋትን መጣርን ያስፈልጋል። በጣም ጥሩ ነው ወይዘሮ ወርቅ ያለው። በጣም ነው የምናመሰግን ለሰጠሽን ሙያዊ ምክር። ዛሬ የተነጋገርን እንጂ ገና አልጨረስነውም። ችግሩም ብዙ ነው። ወደፊት ደግሞ በሌሎች ርዕሰ ጉዳዮች እንወያያለን። ከሩቅ ነው የመጣሽ፣ ከጠዋት አንስቶ እንግዲህ መጓዝ ነው። አሁንም መጓዝ አለብሽ። በጣም ነው እናመሰግን። እግዚአብሔር ይስጥልን። ለህብረተሰባችን ብዙ ትምህርት ለግሰሻል ብለን ተስፋ እናደርጋለን። ጥያቄዎች ካሉ ደግሞ በህብረተሰባችን የሚነሱ እናቀርብልሻለን፣ እንጠይቃለን። በጣም እናመሰግናለን። እሺ፣ እኔም በጣም አመሰግናለሁ ለሰጣችሁ እድል፣ ለምትሰጡ እድል። ለእናንተም ኃላፊነት አላችሁ። ይሄን ስታቀርቡ ኃላፊነት ስል በመልካምነት ይሄን ነገር ትኩረት ሰጣችሁ ለምታደርጉት ነገር በጣም በህብረተሰቡ ስም አመሰግናለሁ ላለሁ። ለምን እውቀት እየሰጣችሁ ነው። በዚሁ ደግሞ እንትን የምፈልግ ደግሞ ስልክ ቁጥሬን መናገር ፈልጋለሁ። 054 9299 559 መደወል ይቻላል፣ መጠየቅ ይቻላል፣ ምክር ማቀበል ይቻላል። አገልግሎቱ የመንግስት ነው። ንቁ፣ ቀጥሉ ነው መል ቀናነትሽን በጣም ሳላደንቅ አላልፍም። እንዲያውም አንዳንዴ እኛ እንጠይቅሻለን፣ አንዳንዴ ደግሞ ራስሽ ነው እንደዚህ ስለ ህብረተሰቡ እንነጋገር ምትይን። እንደዚህ አይነት ባለሙያዎች እዚህ መበርታት እና በጣም መብዛት አለባችሁ ብዬ ነው ማስበው። ምክንያቱም ህብረተሰባችን ብዙ ባለሙያዎች ያስፈልጉታልና በጣም ነው የምናመሰግን። በድጋሚ እግዚአብሔር ይስጥልን። አመሰግናለሁ። እኔም ብዙ ባለሙያዎች አሉ እንዳልኸው። እናመሰግናለን።